በ31ኛው የዓለም አትሌቲክስ የእርምጃ ሻምፒዮና ኢትዮጵያዊው አትሌት ምስጋና ዋቁማ ታሪካዊ የብር ሜዳሊያ አሸናፊ ሆነ። በብራዚል በተካሄደው የዓለም አትሌቲክስ የእርምጃ ውድድር አትሌት ምስጋና ዋቁማ በወንዶች ግማሽ ማራቶን በዓለም አቀፍ የእርምጃ ውድድር ለኢትዮጵያ የመጀመሪያውን የብር ሜዳሊያ በማሸነፍ ታሪክ ሰርቷል። የአትሌት ምስጋና የብር ሜዳሊያ ለኢትዮጵያ ብቻ ሳይሆን በዓለም አትሌቲክስ የእርምጃ ውድድር ታሪክ በሻምፒዮናው የአፍሪካ አህጉርም ትልቁ ውጤት ሆኖ ተመዝግቧል። በ2023 እና በ2024 በ20 ኪሎ ሜትር የአፍሪካ ሻምፒዮን የሆነው አትሌት ምስጋና በርቀቱ የግል ምርጥ ሰዓቱን በማስመዝገብ 1 ሰዓት ከ27 ደቂቃ ከ33 በሆነ ጊዜ ሁለተኛ ደረጃን በመያዝ ጨርሷል። ውድድሩን ጣሊያናዊ ፍራንቼስኮ ፎርቱናቶ በ1 ሰዓት ከ27 ከ25 የሻምፒዮናውን ሪከርድ በመስበር የወርቅ ሜዳሊያ ሲያሸንፍ የብራዚሉ ካዮ ቦኒፌም በ1 ሰዓት ከ27 36 የነሐስ ሜዳሊያ ባለቤት ሆኗል። በሴቶች 10 ኪሎ ሜትር አትሌት ህይወት አምባው የግል ምርጥ ሰዓቷን 48 ደቂቃ ከ52 በማስመዝገብ 9ኛ ደረጃን በመያዝ ጨርሳለች። በወንዶች 10 ኪሎ ሜትር አትሌት አብዱሰላም አብዱል ዋሃብ በ42 ደቂቃ ከ21 ሰከንድ የግል ምርጥ ሰዓቱን በማስመዝገብ 11ኛ ደረጃን በመያዝ አጠናቋል። ኢትዮጵያዊቱ አትሌት ሹሬ ደምሴ የፓሪስ ማራቶንን ክብረ ወሰን በመስበር አሸነፈች። በሴቶቹ በተካሄደ ውድድር ሹሬ ደምሴ በ2 ሰዓት ከ18 ደቂቃ ከ34 የሻምፒዮናውን ክብረ ወሰን በመስበር የግል ምርጥ ሰዓቷን አስመዝግባ አሸንፋለች። ሌላኛዋ ኢትዮጵያዊት ምስጋኔ አለማየሁ በ2 ሰዓት ከ19:08 በመግባት በግል ምርጥ ሰዓት ሁለተኛ ደረጃን ስትይዝ፣ ኬንያዊቷ ማግዳሊን ማሳይ በሶስተኛነት ውድድሯን ጨርሳለች። በወንዶቹ ትውልደ ኢትዮጵያዊው የጣሊያን አትሌት የማነ ብርሃን ክሪፓ በ2 ሰዓት ከ05:18 የግል ምርጥ ሰዓቱን አስመዝግቦ በአንደኝነት ሲያጠናቅቅ፣ ኢትዮጵያዊው ባያለኝ ተሻገር የግል ምርጥ ሰዓቱን አስመዝግቦ በ2 ሰዓት ከ05:23 ሁለተኛ ደረጃን በመያዝ ጨርሷል። ኬንያዊው ሲላ ኪፕቱ ሶስተኛ ደረጃን በመያዝ ፈጽሟል። በኔዘርላንድስ ሮተርዳም በተካሄደ የማራቶን ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በወንዶች አትሌት ጉዬ አዶላ በ2 ሰዓት ከ03:54 በአንደኝነት ሲያጠናቅቅ፣ ተስፋዬ ድሪባ 2 ሰዓት ከ04:15 በመግባት ሁለተኛ ደረጃን ይዟል። የቤልጅየሙ ባሽር አብዲ በ2 ሰዓት ከ04:18 ሶስተኛ ደረጃን በመያዝ ፈጽሟል። በሴቶቹ በተካሄደ ውድድር ኢትዮጵያዊቱ አትሌት መቅደስ ሽመልስ 2 ሰዓት ከ18:56 በመግባት የቦታውን ክብረ ወሰን አሻሽላ በግል ምርጥ ሰዓት አንደኛ ሆና ጨርሳለች። አሚነት አህመድ ከኢትዮጵያ በ2 ሰዓት ከ21:25 ሰከንድ ሁለተኛ ስትሆን፣ ለባህሬን የምትሮጠው ትውልደ ኢትዮጵያዊቷ ሽታዬ እሸቴ በሶስተኛነት ውድድሯን ጨርሳለች። ከ17 ዓመት በታች ሴቶች የዓለም ዋንጫ ማጣሪያ የመጀመሪያ ዙር ጨዋታ ጁባ ላይ ደቡብ ሱዳንን የገጠመው የኢትዮጵያ ብሔራዊ ቡድን 2-0 አሸነፈ። ቤተልሔም ግዛቸው በ23ኛውና ምህረት አየለ በ33ኛው ደቂቃ የኢትዮጵያን የማሸነፊያ ጎሎች አስቆጥረዋል። በአሰልጣኝ ራውዳ አሊ የሚመራው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የመልሱን ጨዋታ በመጪው እሁድ ሚያዝያ 11 በአዲስ አበባ በቢቂላ ስታዲየም ያከናውናል። በእንግሊዝ ፕሪምየር ሊግ 32ኛ ሳምንት ማንቸስተር ሲቲ ቼልሲን 3-0 አሸነፈ። ስታንፎርድ ብሪጅ ላይ ቼልሲን የገጠመው የአሰልጣኝ ፔፕ ጓርዲዮላ ቡድን በኒኮ ኦራይሊ፣ ማርክ ጌሂ እና ጀሬሚ ዶኩ ጎሎች 3-0 አሸንፏል። ድሉን ተከትሎ ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው ከአርሰናል ጋር ያለው ልዩነት ወደ 6 ነጥብ ዝቅ አድርጓል። በፕሪምየር ሊጉ ከ2023 ወዲህ በኒውካስል፣ ኤቨርተን እና ማንቸስተር ሲቲ በተከታታይ 3 ጨዋታዎችን ለመጀመሪያ ጊዜ የተሸነፈው የአሰልጣኝ ሊያም ሮሴኒየር ቡድን ቼልሲ በ48 ነጥብ 12ኛ ደረጃ ላይ ከሚገኘው ፉልሃም በ4 ነጥብ ብቻ በልጦ 6ኛ ደረጃ ላይ ይገኛል። በጨዋታው የማንቸስተር ሲቲው ተከላካይ ማርክ ጌሂ ለክለቡ የፕሪሚየር ሊግ የመጀመሪያ ጎሉን ሲያስቆጥር፣ ጀሬሚ ዶኩ ለሲቲ ከህዳር ወር በኋላ ለመጀመሪያ ጊዜ ጎል አስቆጥሯል። በአሰልጣኝ ሊያም ሮሴኒዮር መሪነት በሁሉም ውድድሮች ካለፉት 6 ጨዋታዎች በ5 የተሸነፈው ቼልሲ በአውሮፓ ቻምፒየንስ ሊግ ፍጻሜ በ2021 ማንቸስተር ሲቲን 1-0 ካሸነፈ ወዲህ በ13 ጨዋታዎች የፔፕ ጓርዲዮላን ቡድን ማሸነፍ አልቻለም። ቼልሲ በ3ቱ አቻ ሲለያይ በ10 ጨዋታዎች በሲቲ ተሸንፏል። በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ደረጃ ለማግኘት የሚፋለመው ቼልሲ በመጪው ቅዳሜ ስታንፎርድ ብሪጅ ላይ ማንቸስተር ዩናይትድን ያስተናግዳል። የአሰልጣኝ ፔፕ ጓርዲዮላ ማንቸስተር ሲቲ በበኩሉ በመጪው እሁድ ከሊጉ መሪ አርሰናል ጋር በኢቲሃድ ስታዲየም ወሳኝ የፕሪሚየር ሊግ ፍልሚያውን የሚያከናውን ይሆናል።
በአዲሱ አሰልጣኝ ሮቤርቶ ዲዘርቢ እየተመራ ስታዲየም ኦፍ ላይት ላይ ሰንደርላንድን የገጠመው ቶተንሃም ሆትስፐር 1-0 ተሸንፏል። የሰንደርላንዱ ተከላካይ ኖርዲ ሙኬሌ በ61ኛው ደቂቃ የጨዋታውን ብቸኛ ጎል አስቆጥሯል። ሰንደርላንድ በ46 ነጥብ ወደ 10ኛ ደረጃ ከፍ ሲል ቶተንሃም በ30 ነጥብ ወራጅ ቀጠና 18ኛ ደረጃ ላይ ይገኛል። የቶተንሃም አምበል ክርስቲያን ሮሜሮ ከግብ ጠባቂው አንቶኒን ኪንስኪ ጋር በተፈጠረ ግጭት ባጋጠመው የጉልበት ጉዳት ምክንያት 70ኛው ደቂቃ ላይ ተቀይሮ ለመውጣት ተገዷል። በ2026 አንድም የፕሪሚየር ሊግ ጨዋታ ማሸነፍ ያልቻለው ቶተንሃም ሆትስፐር በአዲሱ አሰልጣኝ ሮቤርቶ ዲዘርቢ እየተመራ በመጪው ቅዳሜ ብራይተን ሆቭ አልቢዮንን በሜዳው ያስተናግዳል። በሲቲ ግራውንድ ስታዲየም ኖቲንጋም ፎረስት ከአስቶን ቪላ 1-1 ሲለያዩ ሙሪዮ የአስቶን ቪላን ጎል በራሱ ላይ ሲያስቆጥር ኒኮ ዊሊያምስ ኖቲንግሃምን አቻ አድርጓል። ሴልኸርስት ፓርክ ላይ ክሪስታል ፓላስ በዣን ፊሊፕ ማቴታ 2 ጎሎች ኒውካስልን 2-1 አሸንፏል። ዊሊያም ኦሱላ የማግፓይስን ብቸኛ ጎል አስቆጥሯል። ፕሪሚየር ሊጉ ዛሬ ሲቀጥል ማንቸስተር ዩናይትድ ከ24 ቀናት ረፍት በኋላ ከሊድስ ዩናይትድ ምሽት 4 ሰዓት ጀምሮ በኦልትራፎርድ ይጫወታል። በጣሊያን ሴሪአ 32ኛ ሳምንት መርሃ ግብር ኢንተር ሚላን ሲያሸንፍ ናፖሊ አቻ ተለያይቷል። ወደ ስታዲዮ ሲኒጋግሊያ ተጉዞ ኮሞን የገጠመው ኢንተር ሚላን በሴስክ ፋብሪጋዝ ቡድን 2-0 ከመመራት ተነስቶ 4-2 በማሸነፍ ነጥቡን 75 በማድረስ ከተከታዩ ናፖሊ ጋር ያለው ልዩነት ወደ 9 ነጥብ ከፍ አድርጓል። በአሰልጣኝ ሴስክ ፋብሪጋዝ የሚመራው ኮሞ በ58 ነጥብ 5ኛ ደረጃ ላይ ይገኛል። ለክርስቲያን ኪቭ ቡድን ማርከስ ቱራም እና ዴንዚል ደምፍራይስ 2 ጎሎችን ሲያስቆጥሩ አሌክስ ቫዬ፣ ኒኮ ፓዝ እና ሉካስ ዳኩንሃ የኮሞን ጎሎች አስቆጥረዋል። ከሜዳ ውጭ ፓርማን የገጠመው ናፖሊ 1-1 ተለያይቷል። ጋብርኤል ስሬፌዛ በአንደኛው ደቂቃ ፓርማን መሪ ሲያደርግ ስኮት ማክቶሚናይ በሁለተኛው አጋማሽ ናፖሊን አቻ አድርጓል። ቅዳሜ ኤሲ ሚላን በኦዲኔዜ መሸነፉን ተከትሎ የአሰልጣኝ አንቶኒዮ ኮንቴ ቡድን ናፖሊ በሴሪአው በ66 ነጥብ ሁለተኛ ደረጃ ተቀምጧል። የቀድሞው የአርሰናል ኮከብ ጃክ ዊልሼር በአሰልጣኝነት የመጀመሪያ ዋንጫውን አሸነፈ። የሶስተኛ ዲቪዚዮኑ ክለብ ሉተን ታውን በእንግሊዝ የታችኛው ዲቪዚዮን ክለቦች የሚሳተፉበትን የኢኤፍኤል ጥሎ ማለፍ የፍጻሜ ጨዋታ ዌምብሌይ ላይ ስቶክፖርትን 3-1 በማሸነፍ የዋንጫ ባለቤት ሆኗል። በ34 ዓመቱ እንግሊዛዊ አሰልጣኝ ጃክ ዊልሼር የሚመራው ሉተን ታውን በእንግሊዝ ሶስተኛ ዲቪዚዮን ሊግ 1 በ61 ነጥብ 11ኛ ደረጃ ላይ የሚገኝ ሲሆን ከፕሌይ ኦፍ በ6 ነጥብ ርቀት ላይ ተቀምጧል። ኡኒየን በርሊን በጀርመን ቡንደስሊጋ ለመጀመሪያ ጊዜ ሴት ዋና አሰልጣኝ በመቅጠር ታሪክ ሰራ። ኡኒየን በርሊን ቅዳሜ በሄደንሄም 3-1 መሸነፉን ተከትሎ አሰልጣኝ ስቴፈን ባውምጋርትን አሰናብቶ በመጪው ክረምት የክለቡን የሴቶች ቡድን የምትረከበውን አሰልጣኝ ማሪ ሉዊስ ኤታን እስከ ውድድር ዓመቱ መጨረሻ ድረስ የወንዶቹ ዋና ቡድን አሰልጣኝ አድርጎ ቀጥሯል። በዚህም ኡኒየን በርሊን በአውሮፓ ታላላቅ 5 ሊጎች ለእንስት አሰልጣኝ ኃላፊነት በመስጠት የመጀመሪያው የወንዶች ክለብ ሆኗል። የ34 ዓመቷ ማሪ ሉዊስ ኤታ ከዚህ ቀደም በ2024 የኡኒየን በርሊን ዋና አሰልጣኝ መታገዱን ተከትሎ የወንዶች ዋናውን ቡድን ለ3 ጨዋታዎች በመምራት በጀርመን ቡንደስሊጋ የመጀመሪያዋ እንስት አሰልጣኝ ነበረች። የቨርደር ብሬመን አምበል የነበረችው ማሪ ሉዊስ ኤታ የክለቡ የወንዶች ከ15 ዓመት በታች ቡድን አሰልጣኝ የነበረች ሲሆን በኡኒየን በርሊን የወንዶች ከ19 ዓመት በታች አሰልጣኝ በመሆኑም ሰርታለች። ኡኒየን በርሊን በጀርመን ቡንደስሊጋ ከወራጅ ቀጠናው በ7 ነጥብ ከፍ ብሎ ከ18 ክለቦች 11ኛ ደረጃ ላይ የሚገኝ ሲሆን ጀርመናዊቷ አሰልጣኝ ማሪ ሉዊስ ኤታ የመጀመሪያ ጨዋታዋን በመጪው ቅዳሜ ቮልፍስበርግን በማስተናገድ ትጀምራለች። በመጨረሻም አሰልጣኝ ማይክል ካሪክ ኮቢ ሜይኖ በማንቸስተር ዩናይትድ አዲስ ኮንትራት ለመፈረም መቃረቡን አስታወቀ። የ20 ዓመቱ እንግሊዛዊ አማካይ ውሉ በ2027 የሚጠናቀቅ ሲሆን ማንቸስተር ዩናይትድ ኮንትራቱን እስከ 2031 ለማራዘም ተቃርቧል። በአሰልጣኝ ሩበን አሞሪም የመሰለፍ ዕድል አጥቶ የነበረው ኮቢ ሜይኖ በማይክል ካሪክ ስር ለማንቸስተር ዩናይትድ በ10ሩም ጨዋታዎች ተሰልፎ ተጫውቷል።